አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሰረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ፣ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ ለሰኔ 1 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢሰመኮ በኦሮሚያ ክልል በአርሲ ዞን በደረሰው ጥቃት ለተፈናቀሉ ዜጎች አስቸኳይ ሰብአዊ ድጋፍ እንዲቀርብ ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ መንግስት በአስቸኳይ ሰላምና ደህንነትን በማረጋገጥ ነዋሪዎችን ወደ ተረጋጋ ሕይወት በመመለስ ኃላፊነቱን ሊወጣ እንደሚገባ አስታውቋል። ሰላማዊት ሙልጌታ ዝርዝሩን አዘጋጅተዋለች። በአርሲ ዞን አሰኮ ወረዳ የደረሰውን የሰብአዊ መብቶች ጥሰት በተመለከተ መንግስት ተገቢውን ምርመራ በማካሄድ ተጠያቂነት የማረጋገጥና ተጎጂዎቹን ለመካስ እንዲሁም ለማቋቋም የሚያስችሉ እርምጃዎችን ሊወስድ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ጋዜጣዊ መግለጫ ሰጥቷል። በኢትዮጵያ ሰብአዊ መብቶች ኮሚሽን የዘርፍ ኮሚሽነር በዳሳ ለሜሳ ለኢሳት እንደገለጹት ኢሰመኮ በአርሲ ዞን ላይ በታጣቂዎች ሲፈጸሙ የነበሩ ጥቃቶችን ዳግም እንዳይከሰቱ ተገቢው ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያት እንደሚያሳስብ አስታውቀዋል። ጥቃቶች በዚህ በታጣቂ የሚፈጸሙ ጥቃቶች አርሲ ላይ ብቻ አይደለም ተደጋግመው የሚፈጸሙ፣ በሌሎች አካባቢዎች ላይም ተደጋግመው እንደሚፈጸም የኢትዮጵያ ሰብአዊ መብት ኮሚሽን በተለያየ ጊዜ ባወጣቸው ሪፖርቶች ከኛ ዌብሳይትም ጭምር ማየት ይቻላል። መንግስት በቂ የጸጥታ ኃይሎች እንዲመደብ፣ የሰዎች የሰላምና ደህንነት እንዲያረጋግጥ፣ ጥሰቱን የሚፈጽሙ ወይ ደግሞ ጥቃቱን የሚያደርሱ አካላት ደግሞ ተጠያቂነት እንዲረጋገጥባቸው፣ ጉዳት የደረሰባቸው ሰዎች ደግሞ ካሳ እንዲከፈላቸው የሚል ተደጋጋሚ ሪፖርቶች እናወጣለን ማለት ነው። አርሲ ላይ በተለየ ሁኔታ ያው የሃይማኖት መልክ እንዲይዝ ስለሚፈለግ በሌሎች አካባቢዎች ላይ ትኩረት የማይሰጥ በዚህ ጉዳይ ላይ ግን ተደጋግሞ ይነሳል ማለት ነው። ምክንያቱም እዛ አካባቢ ላይ ትንሽ ሲከሰት ትኩረትም ስለሚያገኝ ይመስለኛል። ዋናው ምክንያት ምንድነው የሚለውን ለወደፊት አጣርተን
በዚህ በጀመርነው ምርመራ አጥተን እናሳወቅ ይሆናል ማለት ነው። ግን ይሄ ነው ምክንያቱ ልንል የምንችል ነገር የለም። ስለዚህ ዋናው ምክንያት ምንድነው የምለው እንግዲህ ሰፋ ያለ ጥናት የሚፈልግ ይሆናል። የዘርፍ ኮሚሽነሩ በጥቃቱ ምክንያት ከ2600 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውን ተረጋግጧል ብለዋል። በዚህም ነዋሪዎች በቂ የሆነ አስቸኳይ የሰብአዊ ድጋፍ እንዲቀርብና ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻች ኮሚሽኑ ጥሪ ማቅረቡን አስታውቀዋል። እነዚህ ሰዎች አሁን በተለያየ የሃይማኖት ተቋማትና አካባቢዎች ላይ ናቸው ያሉት። መንግስት ለነዚህ ፍራሾች የዕለት ጉርስ የሚሆኑ የምግብ አቅርቦት ባሉበት ቦታ ደግሞ ጥቃት እንዳይደርስባቸው ጥንቃቄና የጥበቃ እያደረገ መሆኑን አይተናል። በቂ ነው ብለን ግን አናምንም። ለወደፊትም ሰዎች አሁን ንብረቶቻቸው ተዘርፈዋል፣ ቤታቸው የተቃጠለ ስላሉ እሱን ጭምር መካስ አለበት። በኪሶ ካሳ ከፍሎ ሰዎቹን ማረጋጋትና ወደ ነበሩበት የመመለስ ግዴታም ስላለበት አሁን በጀመረው ሁኔታ የቤቶቻቸው ተገንብቶ ወደ ቤታቸው እንዲመለስ በፍጥነት ማድረግ አለበት ማለት ነው። ምክንያቱም የተፈናቀሉ ሰዎች በግብርና የሚተዳደሩ ናቸው። አሁን ደግሞ የግብርና ወቅት ስለሆነ እንደሌላ ጊዜ ወይ ደግሞ እንደሌላ ቦታ ሳይሆን አሁን ወደ ቦታቸው ተረጋግተው የማይመለሱ ከሆነ የሚመጣውም ዓመት ለችግር ስለሚጋለጡ መንግስት በፍጥነት ሰዎቹን ወደ ቦታቸው መመለስ አለበት ብለን እናምናለን ማለት ነው። መንግስት በአካባቢው ያለውን የጸጥታ ስጋት ለመፍታት በአስቸኳይ በቂ የጸጥታ ኃይል እንዲመድብ ኮሚሽኑ ጠይቋል። ኢሰመኮ በጉዳዩ ላይ ዝርዝር የምርመራ ሪፖርት በቀጣይ ይፋ እንደሚያደርግም አስታውቋል። በምክር ቤቱ የሚወጡትን ህጎች በቀላሉ ለማግኘት የሚያስችል አሰራር መጀመሩ ተገለጸ። የህዝብ ተወካዮች ምክር ቤት በጽህፈት ቤቱ በኩል የሚወጡትን ህጎች በቀላሉ ለማግኘት የሚያስችል አሰራር መጀመሩን አስታውቋል። ከዚህ አሰራር ውስጥ ህጎችን የማጠቃለል ስራ አንዱ መሆኑን በጽህፈት ቤቱ የህግ ማሻሻያና ቁጥጥር ተጠባባቂ መሪ ስራ አስፈጻሚ አሰፋ ሻሮ አመልክተዋል። ከመሪ ስራ አስፈጻሚ ተግባር ውስጥ ህጎችን የማጠቃለል ስራ አንዱ ነው ያሉት አቶ አሰፋ ስራውን ለማስጀመር የጋራ ውይይት ማስፈለጉንም ተናግረዋል። አያይዘውም በምክር ቤቱ የወጡትን ህጎች በየዓመተ ምህረቱ የማጠቃለል ስራ አስፈላጊነቱ በህግ ስራ ላይ የሚያገለግሉ ጠበቆች መሆኑ ተመራማሪዎች የትኛው ህግ በየትኛው ዓመተ ምህረት ወጥቷል የሚለውን በቀላሉ ለማግኘት እንደሚያስችላቸው ገልጸዋል። ከ1987 ዓ.ም ጀምሮ የወጡትን ህጎች በየወጡበት ዓመት የማጠቃለልና እንደየዘርፋቸው የማደራጀት ስራ ተጠቃሚዎች በተለይም የዳኝነቱ አካልና ጠበቆች ህጎችን በቀላሉ ካገኙ ፍትህ እንዳይዛባና የሰዎች መብት እንዲከበር ግልጽ አሰራር ይፈጥርላቸዋል ተብሏል። እንዲሁም ዜጎች መብቶቻቸውንና ጥቅሞቻቸውን ለማስከበር ሲፈልጉ የትኛው ህግ መቼ እንደወጣ በቀላሉ ለይተው እንዲጠቀሙበት ያግዛቸዋል ማለታቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1722 ኢትዮጵያውያን ወደ ሀገራቸው መመለሳቸው ታወቀ። በሳምንት ውስጥ በተደረገ 10 ዙር በረራ የተመለሱት 1666 ወንዶችና 48 ሴቶች እንዲሁም 8 ህጻናት ሲሆኑ ከነዚህ ውስጥ 27ቱ ተመላሾች እድሜያቸው ከ18 ዓመት በታች መሆናቸው ተገልጿል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የሚመለስ ስራ እስካሁን ከ77000 በላይ ኢትዮጵያውያን ወደ ሀገር መመለሳቸውን ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ ያስረዳል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረጉንና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ መሆኑን አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ ተጎጂዎችን ለመደገፍና መልሶ ለማቋቋም በትብብር እየሰራ መሆኑ ተገልጿል። በሌላ በኩል ቀላል የማይባሉ ወጣቶች አሁንም ለስደት እየተዳረጉና ገፊ ምክንያቶች እየተበራከቱ እንደሆነ መረጃዎች ይጠቁማሉ። ኦብነግ ከታጠቁ ኃይሎች ጋር ምንም አይነት ግንኙነት እንደሌለው አስታወቀ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጣቂ ቡድኖች ጋር በጥምረት እየሰራ ነው በሚል የሚነዛው አሉባልታ ሐሰት መሆኑና ግንባሩ ከመንግስት ጋር በገባው የሰላም ስምምነት መሰረት ምንጊዜም ለሰላም በቁርጠኝነት እየሰራ መሆኑን አስታውቋል። ኦብነግ ባወጣው መግለጫ እንዳስታወቀው መንግስትን በኃይል ለመጣል ከሚንቀሳቀሱ ማናቸውም ድርጅቶች ጋር ምንም አይነት ጥምረት እንዳልመሰረተም ገልጸዋል። የፓርቲው ዋና ዓላማ የሶማሌን ክልል ህዝብ መብትና ፍላጎት በሰላማዊና በዲሞክራሲያዊ መንገድ ማስከበር ብቻ መሆኑንም በመግለጫው አረጋግጧል። ግንባሩ ሰላምን፣ መረጋጋትና ልማትን ለማደናቀፍ የሚደረገውን ማናቸውንም ጥረትና እንቅስቃሴ በጽኑ እንደሚያወግዝም በመግለጫው አስታውቋል። እንደ አውሮፓውያን አቆጣጠር በጥቅምት 2018 የተፈረመው የሰላም ስምምነት ለሶማሌ ክልል ሰላምና መረጋጋት መሰረት መሆኑን የስምምነቱን ድንጋጌዎች በቅን ልቦና እንደሚተገብርም ገልጿል።
ግንባሩ በተጨማሪም የቀድሞው ሊቀመንበር አቶ አብዱራህማን ማህዲን ከኃላፊነታቸውን አንስተው አቶ አብዱካሪም ሼክ ሙሴ አዲስ ሊቀመንበር አድርጎ መምረጡን አስታውቋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የቻይናው ፕሬዝዳንት ሺ ጂንፒንግ በቻይናና በሰሜን ኮሪያ መካከል ያለው ግንኙነት ታሪካዊ ነው ሲሉ ገለጹ። የቻይናው መሪ ለሁለት ቀናት ጉብኝት በዛሬው ዕለት ፒዮንግያንግ ገብተዋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የቻይናው ፕሬዝዳንት ሺ ጂንፒንግ በሰሜን ኮሪያ ከ7 ዓመታት ወዲህ ለመጀመሪያ ጊዜ ላደረጉት ጉብኝት በፒዮንግያንግ ደማቅ አቀባበል ተደርጎላቸዋል። በዚህም በሰሜን ኮሪያው መሪ ኪም ጆንግ ኡን እና ባለቤታቸው ሪ ሶልጁ የቀይ ምንጣፍና የክብር ዘብ አቀባበል የተደረገላቸው ሲሆን የቻይናና የሰሜን ኮሪያን ባንዲራ የያዙ ነዋሪዎችም አቀባበል አድርገውላቸዋል። የቻይና መሪ ሺ ጂንፒንግ በቻይናና በሰሜን ኮሪያ መካከል ያለውን ግንኙነት አድንቀዋል። በሁለቱ ሀገራት ግንኙነት አዲስ የታሪክ ምዕራፍ ተጀምሯል በማለት ሁለቱ ሀገራት የወቅቱን አዲስ ተልዕኮ ለማሳካት ነው ማለታቸውን የመንግስት ሚዲያ ዘግቧል። የቻይናው ፕሬዚደንት ሺ ጂንፒንግ ይህ በሰሜን ኮሪያ የሚያደርጉት ጉብኝት ከ2019 ወዲህ ለመጀመሪያ ጊዜ ነው ተብሏል። ሁለቱ መሪዎች ሲገናኙ በዋናነት ስለ ኒውክሌር የጦር መሳሪያ ከዩናይትድ ስቴትስ ጋር ስለሚኖረው ግንኙነት እንዲሁም በሁለቱ ኮሪያዎች መካከል ያለውን ግጭት በተመለከተ አጀንዳዎች ላይ ይመክራሉ ተብሏል። የቻይናው ከፍተኛ ዲፕሎማት ዋንግ ዩ በአፕሪል ወር ወደ ፒዮንግያንግ ተጉዘው ነበር። በጉብኝታቸው ኪም ከቤጂንግ ጋር ለመገናኘት ፍላጎት እንዳላቸው አስታውቀው ነበር ተብሏል። በዓለም ላይ እጅግ የተገለለችው ሀገር መሪ የሆኑት ኪም ጆንግ ኡን በሰሜን ኮሪያ የሚያካሄዱት የጦር መሳሪያ ልማት የዓለም አቀፉን ስምምነት የጣሰ ነው በሚል ይከሰሳሉ። የመሳሪያው ፕሮግራም ለጎረቤት ደቡብ ኮሪያና ለጃፓን ቀጥተኛ ስጋት ነውም ይባላል። በ2011 ከአባታቸው ስልጣን የወረሱት ኪም በስልጣን ዘመናቸው ሀገራቸውን ከኒኩሌር ኃይል ነፃ ማድረግን ቢደግፉም በተቃራኒው ግን የሀገሪቱን የኒኩሌር የጦር መሳሪያ ለማጠናከር ቃል ገብተዋል። የቻይናው መሪ ፒዮንግያንግን የሚጎበኙት ከአሜሪካው ፕሬዚደንት ዶናልድ ትራምፕና ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባለፈው ወር በቤጂንግ ከተገናኙ በኋላ ነው። ሺ ጂንፒንግ በሴፕተምበር ወር አሜሪካንን ሲጎበኙ ከትራምፕ ጋር መልሰው እንደሚገናኙ እቅድ ተይዟል። ቻይና የሰሜን ኮሪያ የረጅም ጊዜ ኢኮኖሚ አጋርና የዲፕሎማሲ ደጋፊ ተደርጋ ትወሰዳለች። ኤክስፐርቶች እንደሚሉት ቻይና የተባበሩት መንግስታት በሰሜን ኮሪያ ላይ የጣለውን ማዕቀብ ችላ በማለት ለተቸገረች ጎረቤቷ ድጋፍ ስታደርግ ቆይታለች። በዚህ ዓመት ሁለቱ ሀገራት ቻይናና ሰሜን ኮሪያ የመከላከያ ስምምነት ከተፈራረሙ 65 ዓመት ሆኗቸዋል። ዜናውን ስናዘጋጅ ቢቢሲ፣ ሲኤንኤን እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።